በክብራው እንጂ እንዴት ነው የምታወሪው? ታይ በቃ እንዴ እንደዚህ ያማኝ ነበር እንደዚህ የምታስጨንቀኝ በቃ አንተ ያሳመመሽ አልናገርም በቃ እኔ በቃ ያሳስበኛል ራሴ ነገር አላወራም። ሲጀመር አንቺ በዛ ምሽት ለምንድን ነው እኔ ቤት አስገብቼ ልተኛ ነው ብለሽ ደርሰሽ ለምንድን ነው የወጣሽው? በዛ ሌሊት ማንን ለማግኘት ነው የወጣሽው? ማን ጋር ነው የወጣሽው? ምን ነው የተፈጠረው? ለምንድን ነው በዛ ሌሊት ከቤት የወጣሽው? አንቺ ሲጀመር ለምንድን ነው በዛ ሌሊት ከቤት የወጣሽው? ምንድን ነው የምፈልገው? ከዚህ በላይ ምን እንዳወራ ነው የምፈልገው? ምንም በቃ እኔ ማለት አልፈልግም። እኔ ሰላም ነው የምፈልገው። ይገባል? የሆነ ነገር እየደባበስሽ እየደበቅሽ ነው ያለሽው። እንደዚህ እስከምትሆኚ ድረስ የመታሽ ያ ሴት ማን ነች ወይም ማን ነው? ምን ናቲ በፈጠረ በቃ ይሄን ጉዳይ አታንሳው። በቃ ናቲ ለኔ ጥሩ አንቺ ምንድን ነው ጥሩ ያለው? በቃ አታንሳው። ናቲና ሄሉ መተዋል ማለት ነው ውዶቼ። እንግዲህ ሄሉዬ እንደዚህ ተሽሏት ስላየኋት በጣም ደስ ብሎኛል። አሁን ላይ በጣም ደህና ናት። እየተጨነቃችሁ ለነበራችሁ እኔ ራሴ በጣም ተጨንቄ ነበር። ምክንያቱም ሰው የሆነ የሰው ክፋት ያስደስተዋል ብዬ አላስብም። የሰው መበደል ያስደስተዋል ብዬ አላስብም፣ ከሰይጣን ውጭ ማለት ነው። አንዳንድ ደግሞ በጣም ቀናተኞች አላችሁ፣ ስንሰራ የማትወዱ ምቀኞች ማለት ነው። ፈጣሪ ከዚህ ምድረ ገጽ ልም ያደርጋችሁ እናንተን ሰዎች ማለት ነው። የእውነት ሰምታችኋል። በጣም ኮሜንት ላይ አንዳንድ የምትዝረከረኩ ሰዎች አላችሁ፣ ምድረ ዝርክርክ ማለት ነው። የሰው ደስታ የማያስደስታችሁ ምድረ ምቀኛ መቼም አያልፍላችሁም እናንተ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ወዳጆቼ እንኳን በሰላም መጣችሁ ውዶቼ። ይሄን ቪዲዮ ከወደዳችሁት ላይክ አድርጉ። እናንተም ሄሉን ስታዩት በነገራችን ላይ በቃ የሆነ ነገር ትዝ ብሎኝ ነው የሳኩት ማለት ነው። እና ውዶቼ ሄሉዬን እንግዲህ ለምንድን ነው ቪዲዮን ያጠፋሽው ብሎ ሲላት በቃ ለራሴ ስለምሰጋና ለአንተም ስለምጨነቅ ይሄን ቪዲዮ ያጠፋሁት ብላለችና፣ ስለዚህ ሄሉን የሚያስፈራራት ሰው አለ፣ ሴት ወይንም ወንድ ይሁን ባናቅም የሆነ ሰው ግን እያስፈራራት ነው። በቃ አልፈልግም፣ ምንም ነገር አልፈልግም፣ አንተም ዝም ብለ ተቀመጥ፣ ከዚህ በኋላ በቃ ምንም ነገር አይደለም ብላ በቃ በጣም ተንበርክካ ነበረ ስታለቅስ የነበረው ከእግሩ ስር ማለት ነው። ይሄን ነገር እንዳቆመው በቃ ከዚህ በኋላ ስለዚህ ነገር እንዳታነሳ ብላ በጣም ነበር ስታለቅስ የነበረው ማለት ነው። ምክንያቱም የሚያስፈራራት ሰው አለ ማለት ነው። ወይ ናቲን የሆነ ነገር እናረጋዋለን፣ ወይ አንቺን የሆነ ነገር እናረግሻለን፣ ይሄ ሚስጥር ከወጣ ማንነታችንን ከተናገርሽ የሆነ ነገር እናረግሻለን ብለው ያስፈራሯት ነው የሚመስለኝ ማለት ነው። ቪዲዮውንም ልክ ለቃው ከ30 ደቂቃ በኋላ ነው ከ20 ደቂቃ በኋላ ነው ቪዲዮ እየጠፋው። ይሄ ማለት ያንን ቪዲዮ ሲያዩ ማስጠንቀቂያ ልከውባት ነው ያጠፋችው ማለት ነው። እውነት አሁን ላይ ያለችበት ሁኔታ በጣም ያስፈራል። አደጋ ላይ ናት ያለችው። ግን ፈጣሪ ደግሞ ይጠብቅሽ ሄሉዬ፣ የንጹህ አምላክ እሱ ይጠብቅሽ የኔ የዋህ ማለት ነው። ሄሉዬ በጣም የዋህ ናት በነገራችን ላይ ሁሉንም ሰው ታምናለች። እንግዲህ ካመነቻቸው ሰዎች አንዱ ነው ይሄን ነገር ያደረገው ብዬ አስባለሁ። ያው ምቀኛ ከሩቅ አይመጣም በነገራችን ላይ ምቀኛው እዛው ጎረቤታችሁ ሆኖ ነው ምቀኝነቱን የሚሰራውና እና ናቲም ደግሞ ለምን ቪዲዮውን ታጠፊዋለሽ? ቪዲዮውን ለምን አጠፋሽው? ህዝብ ማየት አለበት፣ ቤተሰቦቻችንን ማየት አለባቸው እያለ በጣም ነበር ሲበሳጭ ነበረው። ናቲ የተናገረው ትክክል ነው። ሄሉም ደግሞ ግን በራሷ በኩል ትክክል ናት። ችግር የሚያመጣባት ከሆነ ማጥፋቷ ግዴታ ነበር። ምክንያቱም አስበውበት ነው ቪዲዮውን የለቀቁት። ግን ደግሞ ያጠፋችው ደግሞ ማስጠንቀቂያ ስለደረሳት ነው ማለት ነው። ለራሴ ፈራለሁ፣ ለህይወቴ ፈራለሁ፣ ለዛ ነው በቃ ማልናገረው ብላለች። እና መናገር ደግሞ አለባት። እሷ ካልተናገረች አሁንም ሌላ ነገር አድርገውባት ዝም በይ ሊሏት ይችላሉ ማለት ነው። እና ከባድ ነው። ብቻ ግን አሁን ላይ እንደዚህ ሰላም ሆና ከሆስፒታል ወጥታ ስላየኋት በቤቷ በጣም ደስ ብሎኛል። ብቻ ግን እውነት ከባድ ነው። አሁን ላይ እሷ እንደምትናገረው ከሆነ ነገሩ በጣም ከባድ ነው። የሚያቀሰው ነው ይሄን ነገር ያደረገባት ማለት ነው። ወይንም ናቲን የሚፈልግ ሰው ነው ወይንም ደግሞ እሷን የሚፈልግ ሰው ነው ማለት ነው። ሁለቱን ለማጣላት ነው ይሄ ነገር እየተሰራ ያለው። መጨረሻው ግን እናያለን።